ሰላም ጤና ይስጥልን። ከቻናል ዋን የሀገር ውስጥና የባህር ማዶ ዜናዎቻችንን ቢዝነስን ጨምሮ ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ዜናውን እየመራው አብሬያችሁ ቆይታ ማድረገው ወይንሸት ዘውዴ ነኝ። አብረን እንቆይ። በአዲስ አበባ ወደ ህብረተሰቡ ሊሰራጭ የነበረ በከፍተኛ አፍላቶክሲክ የተጠቃ 90 ኩንታል በርበሬ ተወገደም። የአዲስ አበባ ምግብና መድኃኒት ባለስልጣን የኮልፌ ቅርንጫፍ ጽህፈት ቤት ከህብረተሰቡ በደረሰው ጥቆማ ከክፍለ ከተማው ንግድ ጽህፈት ቤት ጋር በመተባበር ልዩ ቦታው ኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 ኮልፌ ሁለገብ የገበያ ማዕከል በሚገኘው መደብር በከፍተኛ አፍላቶክሲን የተበከለ 90 ኩንታል በርበሬ ማስወገዱን አስታውቋል። የኮልፌ ምግብ መድኃኒት ቅርንጫፍ ጽህፈት ቤት ስራ አስኪያጅ ሲስተር ሙኒራ ነጋሽ በማህበረሰቡ ላይ ትልቅ ጉዳት ሊያስከትል የሚችል ግምታዊ ዋጋው ከ8 ሚሊዮን ብር በላይ የሚያወጣ 90 ኩንታል ለምግብነት ሊውል የነበረ በርበሬ መወገዱን ገልጸዋል። ሲስተር ሙኒራ አክለውም ለምግብነት ሊውል የተዘጋጀው የበርበሬ ምርት በኢትዮጵያ ተስማሚነትና ምዘና ምርቱ ተመርምሮ ከፍተኛ አፍላቶክሲን የተገኘበት መሆኑን አመላክተዋል። የተወገደው በርበሬ ወደ ህብረተሰቡ ቢሰራጭ ለተለያዩ የጤና ጉዳቶች ይዳርግ እንደነበርም ጠቁመዋል። ግሎባል ባንክ ማህበራዊ ኃላፊነቱን ለመወጣት በተለያዩ ዘርፎች እያከናወነ ያለውን የበጎ አድራጎት ተግባራት አጠናክሮ እንደሚቀጥል አስታወቀም። ባንኩ ይህንን ያለው የረመዳን ጾም ምክንያት በማድረግ በየሲርለና የበጎ አድራጎት ድርጅት የፍጣር መርሃ ግብር ባከናወነበት ወቅት ነው። ለዝርዝሩ አማሩ ገብሩ። በፋይናንስ አገልግሎት ዘርፉ ለ13 ዓመታት ግሎባል ባንክ ኢትዮጵያ ለጋራ ስኬታችን በሚል መሪ ቃል በባንክ አገልግሎት ዘርፍ ላይ የተሰማራው ግሎባል ባንክ ኢትዮጵያ ማህበራዊ ኃላፊነቱን እየተወጣ ይገኛል። ባንኩ በየሲርለና የበጎ አድራጎት ድርጅት ከ200 በላይ የሚሆኑ አቅመ ደካሞች ህጻናትና አረጋውያንን አስፈጥሯል። የባንኩ ማርኬቲንግና ኮሚኒኬሽን መምሪያ ዳይሬክተር አቶ ቢኒያም ፍቃዱ እንደገለጹት ባንኩ ለአቅመ ደካሞች ድጋፍ በማድረግ በአካባቢ ጥበቃ፣ በትምህርትና በጤና ዘርፎች ላይ ትኩረት አድርጎ እየሰራ ይገኛል ብለዋል። ባንኩ ገንዘብ ድጋፍ ባለፈ አቅመ ደካሞች ራሳቸውን እንዲችሉ የሙያ ስልጠናዎችንና ከወለድ ነጻ የፋይናንስ አገልግሎቶችን በማመቻቸት ረገድ ከበጎ አድራጎት ድርጅቶች ጋር በትብብር እየሰራ መሆኑን ጠቅሰው ከየሲርለና የበጎ አድራጎት ድርጅት ጋር ይህንን የኢፍጣር መርሃ ግብር እንዲያዘጋጁ ያደረጋቸውን ምክንያት ለቻናል ዋን ቴሌቪዥን ገልጸዋል። አሁን እዚህ ለማሳለፍ ያሰብንበት ዋነኛው ምክንያት ምንድነው? ህፃናትን፣ አቅመ ደካሞችን፣ ወላጅ የሌላቸውን የሚረዳቸው የሚያግዛቸው የሌላቸው በዚህ አንድ የበጎ አድራጎት ድርጅት ስር ተሰብስበው የሚገኙትን ደግሞ ከነሱ ጋር አብረን ለማፍጠርና አብረናቸው ለመካፈል ብለን ነው እነሱን የመረጥነው። ስለዚህ እዚህ ላይ የሚቆም ደግሞ ሳይሆን በቀጣይ ደግሞ ሌሎቹንም እንደዚሁ እያየን እየጎበኘን አብረን የምንሰራና ማብራሪያ ኃላፊነታችንን በአግባቡ የምንወጣበት ሂደት እንዳለ ነው ለማንሳት የምሞክረው። አክለውም ባንኩ ማህበራዊ ኃላፊነቱን ለመወጣት በተለያዩ ዘርፎች እያከናወነ ያለውን የበጎ አድራጎት ተግባራት አጠናክሮ እንደሚቀጥልም አስታውቀዋል። የሲርለና የበጎ አድራጎት ድርጅት መስራችና ስራ አስኪያጅ ኡስታዝ ኑሩ ቱርኪ በበኩላቸው ድርጅታችን ላለፉት 8 ዓመታት አቅመ ደካሞችን ሲረዳ ቆይቷል በማለት ሌሎች ተቋማትም ልክ እንደ ግሎባል ባንክ ኢትዮጵያ ማህበራዊ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ለመላው ህዝባችን፣ ፋብሪካ ላለው፣ ድርጅት ላለው፣ ሪል ስቴት ላለው ያው እንግዲህ ሰደቃ መልካም ነገር ማብላት ማጠጣት ገንዘብን አያጎልም። መኖር ማለት ደግሞ ይሄ ነው። ለራስ ፕሮቶኮል መኖር፣ ለራስ መኪና መኖር፣ ለራስ ቤት ብቻ መኖር። ይሄ እንግዲህ የምድሯ ትርፍ የሚባለው የዚህ አይነት ሰው ነው። ሰው መኖር ጀመረ የሚባለው ለሰዎች የኖረ ጊዜ ነውና ግሎባል እጅግ በጣም በአላህ ስም እናመሰግናለን። ጥሩ ሞዴል ሆነዋቸዋል። በዝግጅቱ ላይ የባንኩ ከፍተኛ አመራሮች፣ የባንኩ የሸሪዓ አማካሪና ጥሪ የተደረገላቸው እንግዶች ተገኝተዋል። አዲስ ፓወር ሃውስ የተባለ ሀገር በቀል ተቋም በቅርቡ ባወጣው ጥናት በኢትዮጵያ ታዋቂ ሴቶችን ኢላማ ያደረገ ዲጂታል ጥቃት ጨምሯል። ጥናቱ በቲክቶክ፣ በፌስቡክ፣ በቴሌግራም፣ በዩቲዩብ እና በሊንክዲን ላይ በተለጠፉ 1307 ይዘቶች ላይ ትንተና ያደረገ ሲሆን በዚህም በታዋቂ ሴቶች ላይ ጥቃቱ የበረታ መሆኑን አመላክቷል። ለዝርዝሩ ጸጋኔ ተሰማ። ጥናቱ ከባለሙያዎች መረጃ ሰጪዎችና የኦንላይን ጥቃት ከደረሰባቸው ሰዎች ጋር የተደረጉ ቃለመጠይቆችን ጨምሮ በርካታ የመረጃ ምንጮችን እንዲሁም ቀደም ሲል የተሰሩ ጥናቶችን እንደተጠቀመ ተገልጿል። እንደ ጥናቱ የዲጂታል ጥቃቱ በአብዛኛው በኢትዮጵያ ሴት የሰብአዊ መብት ተሟጋቾች፣ የሴቶች መብት ተሟጋቾች፣ ጋዜጠኞች፣ የማህበራዊ መገናኛ ዘዴዎች የይዘት ፈጣሪዎች፣ የማህበረሰብ አንቂዎችና በፖለቲካ ንቁ ተሳትፎ ያላቸው ሴቶች ላይ ያነጣጠረ ነው። የአዲስ ፓወር ሃውስ መስራችና ዳይሬክተር ሀና ለማ ለዶቼ ቬለ እንደገለጹት የጥናቱ መነሻ
መነሻ መሬት ላይ የሚታዩ ችግሮች ናቸው። ያልተፈቱ ድምጾች በሚል የተሰናዳው ይህ ባለ 78 ገጽ የምርመራ ጥናት በ1307 የማህበራዊ መገናኛ ዘዴዎች ይዘቶች ላይ ትንተና አድርጓል። ኢትዮጵያ ውስጥ ሴቶች ላይ ያነጣጠረ የኦንላይን ትንኮሳ መጠን፣ ቅርጽና አደረጃጀትን መርምሯል። በዚህም ጥቃቱ በተለይ ታዋቂ ሴቶች ላይ የበረታ መሆኑ ተመላክቷል። ለጥቃቱ የሰው ሰራሽ አስተውሎት አስተዋጽኦ ያለው ሲሆን ጥናቱ ዲጂታል መድረኮች በጾታ ላይ የተመሰረተ ትንኮሳና ማስፈራራት በተቀናጀ ሁኔታ የጨመረባቸው ቦታዎች እየሆኑ መምጣታቸው ሴቶች በሲቪክና በፖለቲካ ውስጥ ያላቸውን ተሳትፎ በእጅጉ እንደሚጎዳ ተጠቅሷል። በዚህም ከጎርጎሮሳውያኑ 2024 ጀምሮ በሴቶች ላይ የሚሰነዘሩ የተቀናጁ የበየነ መረብ ላይ ጥቃቶች በከፍተኛ ሁኔታ መጨመራቸውን ያሳያል። የጥቃቱ መጨመርም ሴቶች በዲጂታል ቦታዎች ላይ በተለይም እንደ ቲክቶክ፣ ዩቲዩብ እና ፌስቡክ ባሉ መድረኮች ላይ በፖለቲካዊ ውይይቶች፣ በአንቂነትና በሲቪክ መብት ተሟጋችነት ተሳትፏቸው እየጨመረ ከመምጣቱ ጋር የተያያዘ መሆኑንም ጥናቱ አመልክቷል። በአዲሱ ጥናት መሰረት በኢትዮጵያ በቴክኖሎጂ የተደገፈ በጾታ ላይ የተመሰረተ ጥቃት የኦንላይን ላይ ክስተቶች ብቻ ሳይሆኑ ሴቶች በዲጂታል በሲቪክና በፖለቲካ መስኮች ውስጥ ያላቸውን ተሳትፎ የሚገድብ የተቀናጀ የማግለል ስልት ነው። የመንግስት ተቋማትን፣ የቴክኖሎጂ ኩባንያዎችን፣ የሲቪል ማህበረሰብ ድርጅቶችንና ዓለም አቀፍ አጋሮችን ያካተተ አስቸኳይና የተቀናጀ እርምጃ ከሌለ የዚህ ጥቃት መጠንና ተጽዕኖ ሊጨምር እንደሚችልም ተመላክቷል። በኢትዮጵያ ጥቁር አውራሪስ ሙሉ በሙሉ የጠፋ የዱር እንስሳት መሆኑ ተጠቆመ። በሌላ በኩል በሰሜን ተራሮች ብሔራዊ ፓርክ ህገወጥ አደን የዋሊያዎችን ቁጥር አሳሳቢ ደረጃ ላይ አድርሶታል። ለዝርዝሩ ሄሮዳይት ንጉሴ። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን እንዳስታወቀው ባለፉት ዓመታት በተለያዩ ብሔራዊ ፓርኮች የሚገኙ በርካታ የዱር እንስሳትን ከማጥፋት የመታደግ ስራ ቢሰራም ሙሉ በሙሉ የጠፉ ዝርያዎች አሉ ብሏል። በጥናት የተደገፈ ቁጥራዊ መረጃ ተሰርቶ ባይረጋገጥም በርካታ የዱር እንስሳት ዝርያዎች መጥፋታቸውንና ሌሎችም የመጥፋት አደጋ እንደተጋረጠባቸው ተመላክቷል። አሁን ላይ በተገኘው መረጃ ከኢትዮጵያ ሙሉ በሙሉ ከጠፉ የዱር እንስሳት መካከል ጥቁር አውራሪስ አንዱ ስለመሆኑ ባለስልጣኑ አረጋግጧል። በሌላ በኩል በሰሜን ተራሮች ብሔራዊ ፓርክ የሚስተዋለው ህገወጥ የዋሊያ አደን የዋሊያዎችን ቁጥር እጅግ አሳሳቢ ደረጃ ላይ እንዳደረሰው ባለስልጣኑ ጠቁሟል። ከዚህ የአደን ተግባር በተጨማሪ በፓርኩ ውስጥ የሚስተዋል ህገወጥ ሰፈራ፣ የከብቶች ግጦሽ ሌላኛው አሳሳቢ ጉዳይ ሆኗል። በዚህም የህግ ማስከበር ስራዎችን በመስራት ለህገወጥ ሰፈራው ተገቢው ምላሽ እየተሰጠ መሆኑንና በህገወጥ አደን ምክንያት የዋሊያዎች ቁጥር የመቀነስ ጫና እንዲቀንስ ጥረቶች እየተደረጉ እንደሚገኙ ባለስልጣኑ ጠቁሟል። የሰሜን ተራሮች ብሔራዊ ፓርክ በኢትዮጵያ ብቻ የሚገኙ እንደ ዋሊያና ቀይ ቀበሮ የመሳሰሉ ብርቅዬ እንስሳት መገኛ መሆኑ ይታወቃል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። ኢራን የሆርሙዝ ወሽመጥን መዝጋትም ሆነ በጎረቤቶቿ ላይ የምትፈጽመውን ጥቃት እንደምትቀጥል አዲሱ መሪ አስታወቁም። አዲሱ የኢራን መሪ ሙጅታባ ኻሜኒ ባስተላለፉት የመጀመሪያው መልእክት የሆርሙዝ ወሽመጥን መዝጋት አሁንም ኢራን ልትጠቀምበት ይገባል ብለዋል። በመቀጠልም ኢራን ከጎረቤት ሀገራት ጋር የወዳጅነት ፖሊሲ እንዳላት ቢናገሩም የአሜሪካን ጦር ሰፈር እንዲዘጉ በማስጠንቀቅ ካልሆነ ኢራን ኢላማዋን ትቀጥላለች ብለዋል። ሙጅታባ ኻሜኒ ኢራን የተገደሉትን የኢራናውያንን ደም ለመበቀል ወደ ኋላ አትልም ብለዋል። ዩናይትድ ስቴትስ በሚናብ ትምህርት ቤት አቅራቢያ ባደረሰችው ጥቃት 110 የሚጠጉ ህጻናትን ጨምሮ 168 ሰዎች መሞታቸው ይታወሳል። መሞታቸው ሲዘገብ የቆየው የቀድሞው የኢራን ከፍተኛ ሃይማኖት መሪ አያቶላ አሊ ኻሜኒ ባለቤት በህይወት መኖራቸው ተነገረም። የኢራን መንግስት ሚዲያ እንደገለጸው የእስራኤልና አሜሪካ ጦር የካቲት 28 በቴህራን ላይ በፈጸሙት የአየር ጥቃት የሀገሪቱ ከፍተኛ የሃይማኖት መሪ አያቶላ አሊ ኻሜኒና ባለቤታቸው ብሎም የቤተሰብ አባላቶቻቸው በሙሉ መገደላቸው በስፋት ሲዘገብ ቆይቶ ነበር። አሁን የኢራን መንግስታዊ ሚዲያ እንደዘገበው ተገድለዋል የተባሉት የአያቶላ ባለቤት በህይወት መኖራቸው ተረጋግጧል። ፋርስ ኒውስ ኤጀንሲ ማንሱሬ ኮጃስቴህ ባገር ዛዴህ በጥቃቱ መገደላቸውን ወይም በኮማ ውስጥ መሆናቸውን የሚገልጹ ዘገባዎች በስህተት እየተሰራጩ እንደነበር ጠቅሶ ዘገባዎቹን በማስተባበል የኻሜኒ ባለቤት በህይወት መኖራቸውን አረጋግጧል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል ከመቼውም ጊዜ በላይ እየጠነከረች ነው ብለዋል። ኢራን ከዚህ ቀደም የነበረችው ኢራን አይደለችም ሲሉም ተደምጠዋል። ለዝርዝሩ አናውል ተስፋ። ጠቅላይ ሚኒስተሩ ከአሜሪካ ጋር ተባብረው በቴህራን ጥቃት መፈጸም ከጀመሩ በኋላ የመጀመሪያቸውን የሆነውን ይፋዊ መግለጫ በትላንትናው ዕለት ሰጥተዋል። በዚሁም መግለጫቸው በኢራን ዘመቻ እስራኤል ከመቼውም ጊዜ በላይ እየጠነከረች ነው ብለዋል። የእስራኤል ጥቃቶች ከፍተኛ የኢራንን የኒውክሌር ሳይንቲስቶች ሕይወት እንዳጠፋ፣ በኢራንም አብዮታዊ ዘብና ባዚጃ በተባሉት የኢራን ኃይሎች ላይም ከባድ ጉዳት እንዳደረሱ አረጋግጠዋል። የካቲት 28 የተጀመረው ጥቃት ኢራን የኒውክሌርና የባለስቲክ ፕሮጀክቷን ከመሬት በታች እንዳትይዝ እንዳደረጉ ያስታወቁት ኔታንያሁ
ኢራን ከዚህ ቀደም የነበረችውን ኢራን አይደለችም ሲሉ ተደምጠዋል። ስለ አዲሱ የኢራን ሞጅዳብ ኻሜኒና የሂዝቦላህ መሪ ናኢም ቃሲም የተጠየቁት ኔታንያሁ በማንኛውም ሰው ላይ የህይወት መድን አልወስድም በማለት አስገራሚ መልስ መስጠታቸውን አልጀዚራ ጽፏል። ለኢራናውያን ነው ሲሉ ባስተላለፉት መልእክትም እኛ ከናንተ ጎን ነን፣ የመጨረሻው ውሳኔ ያለው በእናንተ እጅ ነው ብለዋል። መግለጫቸውንም እንደተከታተለው የአልጀዚራ ዘገባ ገለጻ የኔታንያሁ መግለጫ ጦርነቱን እንደ ድል ለማቅረብ የተደረገ ሙከራን የሚስተዋልበትና በተለይም በአገራቸው የፖለቲካ ሜዳ በዚህ ዓመት የሚጠበቀውን የፓርላማ ምርጫ ታሳቢ ያደረገ የፖለቲካ ዝግጅት ተደርጎ ሊወሰድ ይችላል ብሏል። የኢራን ቀጣይ ጥቃት ዋነኛ ኢላማዎች በመካከለኛው ምስራቅ መቀመጫቸውን ያደረጉ ግዙፍ ዓለም አቀፍ የቴክኖሎጂ ተቋማት መሆናቸው ተጠቆመ። በዱባይ የሚገኘው የጎግል ቢሮን ጨምሮ 30 የሚጠጉ ኢላማዎች ዝርዝር ይፋ ሆኗል። ለዝርዝሩ ሊዲያ ዝናቡ። እስራኤል በቴህራን የሚገኝ የባንክ ቅርንጫፍ መስሪያ ቤት መምታቷን ተከትሎ ነው ኢራን የጥቃት ኢላማና አሰላለፏን ስለመቀየሯ የኢራን አብዮታዊ ዘብ ልሳን በሆነው ታስኒም የዜና ወኪል አማካኝነት ይፋ የተደረገው። ይህ የቴህራን አዲስ ኢላማ በመካከለኛው ምስራቅ የሚገኙ እንደ ማይክሮሶፍት፣ ጉግል እና አማዞንን የመሳሰሉ 30 ግዙፍ የቴክኖሎጂ ተቋማት ቅርንጫፍ ቢሮዎች ላይ ያነጣጠረ ነው። ኢራን በእስራኤል የሚገኙ ማይክሮሶፍትን ጨምሮ 4 የቴክኖሎጂ ተቋማት፣ በዱባይ የሚገኘው የጉግል ቢሮ፣ በእስራኤል ቴልአቪቭ እና ሃይፋ ከተሞች የተቀመጠውን አማዞን እና በኳታር የሚገኘውን የጉግል ክላውድ ማዕከል የጠላት ቴክኖሎጂ መሰረተ ልማት በሚል ፍረጃ የጥቃቷ ኢላማዎች ስለመሆናቸው በግልጽ አስታውቃለች። አሁን እየተካሄዱ ከሚገኙ ጥቃቶች ባለፈ በዱባይ የሚገኘው የጉግል ቢሮ ውስጥ የተቀመጠ የሶፍትዌር መሐንዲስ ኮድ ሲጽፍ እንደ አንድ የጦርነቱ አጋዥ አድርገን ነው የምንቆጥረው ያለው የኢራን ማዕከላዊ ዘብ ለዚህ መሰሉ ቴክኖሎጂን መሰረት ያደረገ እንቅስቃሴ ተገቢው እርምጃ ሊወሰድ ይገባል ማለቱን ታስኒም አስነብበዋል። ከዚህ ቀደም በኢሚሬትስ እና ባህሬን የሚገኙ የአማዞን ዳታ ማዕከላት በኢራን ጥቃት ሚሳኤሎች ተመተው የባንክና መሰል አገልግሎቶችን እንዲቋረጡ አድርገው እንደነበር ዘገባው አስታውሷል። ይህ የቴህራን እቅድ የጦርነቱን መልክ ሙሉ ለሙሉ እንደሚቀይረውም ይጠበቃል። ከኢራን ጋር እየተደረገ ያለውን ጦርነት ተከትሎ የዓለም ነዳጅ ዋጋ በማሻቀቡ አሜሪካ በሩሲያ ነዳጅ ላይ የጣለችውን ማዕቀብ ማላላቷ ተነገረም። አሜሪካ ነዳጅ ከሩሲያ እንዳይገዙ ማዕቀብ አድርጋባቸው የነበሩት ሀገራት አሁን ላይ በጦርነት ምክንያት በተፈጠረው የዋጋ ማሻቀብ ምክንያት ማዕቀቡን አንስታለች። የአሜሪካው የትሬዠሪ ሴክሬታሪ ስኮት ቢሴት እንዳሉት ማዕቀቡ በጊዜያዊነት መነሳቱ የገበያ መረጋጋትን ሊፈጥር ይችላል ብለዋል። የግዢው ፈቃድ እንደ አውሮፓውያን አቆጣጠር እስከ ሚያዝያ 11 ይቆያልን ብለዋል። ፈቃዱ የተሰጠው በመጓጓዝ ላይ ላለ ነዳጅ ሲሆን ለሩሲያ መንግስት የሚያስገኘው እዚህ ግባ የሚባል ጥቅም የለም ብለዋል። አሁን ላይ የአንድ በርሜል ነዳጅ ዋጋ ከ$100 በላይ ደርሷል። በዓለም አቀፍ ደረጃ የማዕድን ቁፋሮ በሚከናወንባቸው አካባቢዎች የሚገኙ እንደ ሜርኩሪና አርሴኒክ ያሉ መርዛማ ቆሻሻዎችን የሚያጠራቅሙ ግድቦች በአየር ንብረት መለዋወጥ ከመጠን በላይ በመሙላትና በዝቅተኛ ቁጥጥር ምክንያት በማንኛውም ጊዜ ሊፈርሱ የሚችሉ መሆናቸው አሳሳቢ ሆኗል ተባለ። ሄረዳይን ንጉሴ። እነዚህ ግድቦች የተለያዩ የወርቅ፣ የብረት፣ የነዳጅና የፕላቲኒየም ማዕድናት በሚገኙበት የዓለማችን ክፍሎች ውስጥ በስፋት የሚሰሩ ሲሆን ብዛታቸውም በሺዎች የሚቆጠር ነው። ነገር ግን ግድቦቹ እንደ የአየር ንብረት መቀያየር፣ ከፍተኛ የሆነ ዝናብና ጎርፍ ባሉ ተፈጥሯዊ ምክንያቶች እንዲሁም እንደ ጥራትና ቁጥጥር ማነስ ባሉ ሰው ሰራሽ ምክንያቶች ሊደረመሱ የሚችሉ ናቸው። በሚፈርሱ ጊዜ ታዲያ የተለያዩ መርዛማ ንጥረ ነገሮች ማከማቻ ሆነው የቆዩ በመሆኑና በስፋትም ደግሞ በወንዞች አቅራቢያ የሚገነቡ በመሆናቸው የውሃ ብክለትን በማስከተል የአሳዎችንና የሌሎች በውሃ የሚኖሩ እንስሳትን ህይወት ይቀጥፋሉ። ኬሚካሎቹ ከውሃው ተጠቃሚ ለሆኑ ሰዎች ሞትም ምክንያት ናቸው። ለምሳሌ በፈረንጆቹ 2019 በብራዚል ብሩማዲና አቅራቢያ የብረት ማዕድን ማውጫ ግንብ ላይ በደረሰ መደርመስ 272 ሰዎች ህይወታቸውን አጥተዋል። በብራዚል ማሪያና አካባቢም እንዲሁ ሌላ ግድብ ፈንድቶ 19 ሰዎችን ለህልፈት ዳርጓል። ከ400 ማይል በላይ በሚሆኑ የወንዝና የውሃ መስመሮች ላይ ብክለት በማስከተልም ከ300 በላይ በሚሆኑ ሰዎች ላይ መፈናቀልን አስከትሏል። በቅርብ ጊዜ ከተከሰተው ደግሞ ወደ አፍሪካ ስንመጣ በፈረንጆቹ 2025 መጀመሪያ ላይ በዛምቢያ በመዳብ ማውጫ ስፍራ በተከሰተ የግድብ መደርመስ ወደ 50 ሚሊዮን ሊትር የሚጠጉ መርዛማ ኬሚካሎች በመለቀቃቸው ምክንያት በሚሊዮን የሚቆጠሩ የሀገሪቱ ነዋሪዎች የውሃ አቅርቦት ተስተጓጉሏል፣ እንስሳትንም ለሞት ዳርጓል። ታዲያ የዘርፉ ባለሙያዎች ይህን የማዕድን ቆሻሻ ማጠራቀሚያ ግንብ መደርመስ የሚያስከትለውን ያልታሰበ አደጋ በመግለጽ መርዛማ የጊዜ ቦምብ ሲሉ በመጥራት የሚመለከታቸው አካላትም ልዩ ትኩረት እንዲሰጡት እያሳሰቡ ይገኛሉ። ዘገባው የዘጋርዲያን ነው። ስኮትላንድ የወር አበባ ንጽህና መጠበቂያ ምርቶችን በነፃ ለማቅረብ ሕግ ያወጣች
የመጀመሪያዋ ሀገር ሆናለች። ሀገሪቷ በዓለም አቀፍ ደረጃ የመጀመሪያ በሆነው እርምጃ የወር አበባ ንጽህና መጠበቂያ ምርቶች የፈለገ ሰው ያለምንም ክፍያ ማግኘት የሚችልበትን ሕግ በይፋ ስራ ላይ በመዋል ቅድሚያ ሆናለች። ለዝርዝሩ ኤፍራታ ጥላውን። ይህ ሕግ የወር አበባ ምርቶች አቅርቦት ሕግ ተብሎ የሚጠራ ድንጋጌ ሲሆን ትምህርት ቤቶች፣ ኮሌጆችና ሌሎች የሕዝብ መገልገያ ተቋማት ለወር አበባ የሚያስፈልጉ ቁሳቁሶችን ለተጠቃሚዎች በነጻ እንዲያቀርቡ የሚያስገድድ ነው። በመሆኑም ይህ ታሪካዊ የተባለ እርምጃ ዋነኛ ዓላማው የወር አበባ ንጽህና መጠበቂያ ምርቶች ዋጋ መጨመሩን ተከትሎ ሲሆን ይህም ዝቅተኛ ገቢ ያላቸው ግለሰቦች የንጽህና መጠበቂያዎችን መግዛት ባለመቻላቸው ለጤና መታወክና ለስነ ልቦና ጫና የሚዳረጉበትን ሁኔታ ለማስቀረት ያለመ ነው ተብሏል። በአሁኑ ወቅት በሀገሪቱ በሚገኙ ሁሉም የማዘጋጃ ቤት ቢሮዎች፣ ቤተ መጻሕፍትና የማህበረሰብ መገልገያ ማዕከሎች ምርቶቹን በቀላሉ ማግኘት ይችላሉ። ምርቶቹን ለማግኘት ማንኛውም አይነት የገቢ ማረጋገጫ ማቅረብ የማይጠይቅ ሲሆን ተጠቃሚዎች በክብርና በነጻነት እንዲገለገሉ ይደረጋል። ይህም በተለይም ተማሪዎች በቁሳቁስ እጥረት ምክንያት ከትምህርት ገበታቸው እንዳይቀሩ ትልቅ እገዛ ያደርጋል። የስኮትላንድ አርአያነትን በመከተል ሌሎች ሀገራትም ተመሳሳይ እርምጃዎችን እየወሰዱ ይገኛሉ። ኒውዚላንድና ኬንያ በትምህርት ቤቶች ውስጥ ነጻ አቅርቦት የጀመሩ ሲሆን ህንድ በቅርቡ በ2026 የወር አበባ ንጽህናን የመጠበቅ መብት ከሰው ልጅ የህይወት መብት ጋር የተያያዘ መሆኑን በከፍተኛ ፍርድ ቤት ደረጃ አረጋግጣለች። እንዲሁም ቼክ ሪፐብሊክ ከ2026 ጀምሮ በሁሉም ትምህርት ቤቶች ነጻ አቅርቦት እንዲኖር ህግ አውጥታለች። ይህ የስኮትላንድ ውሳኔ ለጤና፣ ለሰብአዊ ክብርና ለጾታዊ እኩልነት መከበር የተወሰደ ትልቅ እርምጃ ተደርጎ ተወስዷል ሲል ስካይ ኒውስ ዘግቧል። ሁለተኛ ወሩን የያዘው የመንግስት መስሪያ ቤቶች በከፊል መዘጋትን ተከትሎ የአሜሪካ አየር ማረፊያዎች ያለ ክፍያ ለመስራት በተገደዱበት በመላው ሀገሪቱ ለሚገኙት የትራንስፖርት ደህንነት አስተዳደር ወኪሎችና ሰራተኞች የምግብና የስጦታ ልገሳዎችን እየተሰበሰቡ መሆናቸው ተነገረም። መስሪያ ቤቶቹ በከፊል የተዘጉት እንደ አውሮፓውያን አቆጣጠር ከየካቲት 14 ጀምሮ ሲሆን የትራንስፖርት ደህንነት አስተዳደርና ሌሎች የፌዴራል ሰራተኞች ስራ በሚበዛበት የበልግ እረፍት የጉዞ ወቅት ያለ ክፍያ እንዲሰሩ ማድረጉም ተገልጿል። ሊዲያ ዘነቡ ተጨማሪ ይዛበታለች። እንደ ኤሮፓውያኑ አቆጣጠር የካቲት 14 የተጀመረው የመንግስት መስሪያ ቤቶች መዘጋት የትራንስፖርት ደህንነት አስተዳደር ወኪሎችንና ሌሎች የፌዴራል ሰራተኞችን ስራ በሚበዛበትና ብዙዎች ለእረፍት በሚጓጓዙበት የበልግ ወቅት ያለ ክፍያ እንዲሰሩ ማስገደዱ ተገልጿል። በመሆኑም በአሜሪካ ሁለተኛ ወሩን የያዘው የመንግስት መስሪያ ቤቶች በከፊል መዘጋት ሳቢያ የአሜሪካ የአየር ማረፊያዎች ያለ ክፍያ ለመስራት ለተገደዱ በመላው ሀገሪቱ ለሚገኙ የትራንስፖርት ደህንነት አስተዳደር ወኪሎችና ሰራተኞች የምግብና የስጦታ ልገሳዎች በመሰብሰብ ላይ ይገኛሉ። በላስ ቬጋስ የሃሪ ሪድ ዓለም አቀፍ የአውሮፕላን ማረፊያ እንደ ኤሮፓውያኑ አቆጣጠር በጥቅምት 2025 በነበረው መዘጋት ወቅት ይህንኑ መልካም ተግባር ያከናወነ ሲሆን በአሁኑ ዴንቨር ዓለም አቀፍ የአየር ማረፊያ ህዝቡ የምግብና የተለያዩ ልገሳዎችን እንዲሰጥ እየጠየቀ ይገኛል። የትራንስፖርት ደህንነት አስተዳደር ወኪሎችና ሰራተኞች በሳምንቱ የመጨረሻ ቀናት የመጀመሪያ ደሞዝ ሳይከፈላቸው እንዲያልፋቸው ቀጠሮ የተያዘ ሲሆን ይህም አንዳንዶችን ወደ ምግብ ማከማቻዎች፣ ሌሎችን ደግሞ አማራጭ ስራዎችን እንዲፈልጉ ያስገድዳቸዋል ተብሏል። የመዘጋቱ መንስኤም በሴኔቱ ውስጥ የሚገኙት ዲሞክራቶች አዲስ የወጣውን የስደተኞች አስገዳጅ ህግ እስካልተገበሩ ድረስ ለትራንስፖርት ደህንነት አስተዳደሩ የተመደበውን በጀት እንዳይተላለፍ በመከልከላቸው ሲሆን ይህም በ6 ወራት ውስጥ ለሁለተኛ ጊዜ መዘጋቱ እንደሆነ ተመላክቷል። ዘገባው የኤቢሲ ነው። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። አዋሽ ባንክ ለደንበኞቹ የሚሰጠውን አገልግሎት በዘመናዊ ቴክኖሎጂ ታገዘ ለማድረግ 3 አዳዲስ የቴክኖሎጂ መተግበሪያዎችን በይፋ ስራ አስጀምሯል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀል ይደመላሽ። ባንኩ ያስጀመራቸው እነዚህ መተግበሪያዎች አዋሽ ሬሜት፣ አዋሽ ኢቲኬቲንግ እና አዋሽ ፕሮፐርቲ ማኔጅመንት የተሰኙ ሲሆን በባንኩ አገልግሎት ዘርፍ አዲስ ምዕራፍ እንደሚከፍቱ ታምኖባቸዋል። በይፋ ስራ ከጀመሩት መተግበሪያዎች መካከል ቀዳሚው አዋሽ ሬሜት ሲሆን መተግበሪያው በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የቪዛ ወይም የማስተር ካርድ አማራጮችን በመጠቀም ለወዳጅ ዘመዶቻቸው በቀጥታ ወደ አዋሽ ባንክ ሂሳብ ወይም ወደ አዋሽ ብር ፕሮ ዋሪት ፈጣንና ደህንነቱ የተጠበቀ የገንዘብ ዝውውር እንዲያደርጉ ያስችላቸዋል። ሁለተኛው መተግበሪያ አዋሽ ኢቲኬቲንግ ደግሞ ኮንሰርቶችን፣ ስፖርታዊ ውድድሮችን፣ ሃይማኖታዊ ስብሰባዎችንና መሰል ኩነቶችን የሚያዘጋጁ አካላት ትኬቶችን ሙሉ በሙሉ በዲጂታል መንገድ እንዲሸጡና እንዲያስተዳድሩ የሚያስችል ነው። በተጨማሪም ባንኩ ይፋ ያደረገው አዋሽ ፕሮፐርቲ ማኔጅመንት ሲስተም የህንጻ ባለቤቶችና ተከራዮች የዕለት ተዕለት ግንኙነት ለማቅለል የተዘጋጀ ነው። መተግበሪያው የህንጻ ኪራይ አስተዳደርን፣ የፋይናንስ ክትትልን፣ የወለድ ፕላኖችንና የመኪና ማቆሚያ ቦታዎችን በአስተማማኝ ሁኔታ በዲጂታል መንገድ ለመምራት የሚያስችል ሲሆን በተለምዶ የሚሰራውን በእጅ የተደገፈ የኪራይ አያያዝ ወደ ዘመናዊና ግልጽ አሰራር እንደሚቀይረው ተገልጿል።
ቡርኪና ፋሶ የወተት ምርቷን ለማሳደግና ከውጭ የምታስገባውን የወተት ምርት ለመቀነስ 710 ከፍተኛ ምርት የሚሰጡ እርጉዝ ላሞችን ከብራዚል አስመጣች። የቡርኪና ፋሶ መንግስት የወተት ምርትን ለማሳደግ በጀመረው አዲስ እቅድ መሰረት 710 ከፍተኛ ወተት መስጠት የሚችሉ እርጉዝ ላሞችን ከብራዚል አስገብቷል። እነዚህ ላሞች በተለይም ሆልስታይንና ጂሮላንዶ የተባሉ ዝርያዎችን በቀን እስከ 40 ሊትር ወተት የመስጠት ብቃት ያላቸው በመሆኑ ከአካባቢው ዝርያዎች እጅግ የላቀ ምርት ይሰጣሉ ተብሎ ይጠበቃል። ይህ ስትራቴጂካዊ እርምጃ የላሞችን ዝርያ ለማሻሻልና የሀገሪቱን የወተት ምርት ለማሳደግ ያለመ ነው። ቡርኪና ፋሶ በአሁኑ ወቅት ለወተት ምርቶች ግዢ በየዓመቱ ከ35.1 ሚሊዮን ዶላር በላይ ወጪ የምታደርግ ሲሆን አዲሱ እቅድ ይህንን ከፍተኛ የውጭ ምንዛሪ ወጪ በከፍተኛ ሁኔታ እንደሚቀንሰው ተገምቷል። በዚህም መሰረት ሀገሪቱ በቀጣይ ዓመታት የወተት ምርቷን በማሳደግ በዘርፉ ያላትን ጥገኝነት ለመቀነስ በትኩረት እየሰራች ትገኛለች። እንደ አፍሪካን ዴይሊ መረጃ ፕሮጀክቱ በስኬት ከተጠናቀቀ ለሀገሪቱ የምግብ ዋስትናና ለኢኮኖሚያዊ እድገት ትልቅ አስተዋጽኦ ይኖረዋል ተብሏል። የአውስትራሊያው ብሔራዊ አየር መንገድ ኳንተስ በኮቪድ-19 ወረርሽኝ ወቅት በረራቸው ለተሰረዘባቸው መንገደኞች የገንዘብ ተመላሽ ከማድረግ ይልቅ የጉዞ ቫውቸር ወይም ለወደፊት ጉዞ የሚውል የክሬዲት ሰነድ በመስጠቱ ለቀረበበት ክስ 74 ሚሊዮን ዶላር ለመክፈል ስምምነት ላይ ደረሰ። ኳንተስ አየር መንገድ በወረርሽኝ ወቅት በረራዎቻቸው ለተሰረዙባቸው መንገደኞች ወዲያውኑ የገንዘብ ተመላሽ ከማድረግ ይልቅ የጉዞ ቫውቸር ማለትም ለወደፊት ጉዞ የሚውል የክሬዲት ሰነድ በመስጠቱ ከፍተኛ ቅሬታ ሲቀርብበት ቆይቷል። በተሳፋሪዎች ስም ይቀርብ የነበረው ይህ የጋራ ክስ አየር መንገዱ ደንበኞቹን አሳስቷል፣ እንዲሁም በወቅቱ መመለስ የነበረበትን ገንዘብ ለዓመታት በእጁ በማቆየት ያለአግባብ ተጠቅሟል የሚል ይዘት አለው። ምንም እንኳን አየር መንገዱ ጥፋተኛ መሆኑን ባያምንም ክሱን በስምምነት ለመጨረስ 74 ሚሊዮን ዶላር ለመክፈል ተስማምቷል። ይህ ክፍያ አየር መንገዱ ለጉዞ ቫውቸር ተጠቃሚዎች አስቀድሞ ይከፍለዋል ተብሎ ከታሰበው መጠን በእጥፍ የሚጠጋ መሆኑም ተገልጿል። ከዚህ ስምምነት በኋላ ተጎጂ የሆኑ መንገደኞች ከዚህ ቀደም የተሰጣቸውን የጉዞ ቫውቸር ወደ ጥሬ ገንዘብ እንዴት መቀየር እንደሚችሉ ዝርዝር መረጃ በሚቀጥሉት ሳምንታት ይፋ እንደሚደረግ ይጠበቃል። አየር መንገዱ ከዚህ ቀደም በኮቪድ ወቅት ያለአግባብ ሰራተኞችን በማሰናበቱም ከፍተኛ የገንዘብ ቅጣት ተጥሎበት እንደነበረ ይታወሳል። መረጃው የቢቢሲ ነው። በኢራን ጦርነት ምክንያት በተፈጠረው የገበያ መዋዠቅ ሳቢያ የአሜሪካ የቤት መግዣ ብድር ወይም ሞርጌጅ ወለድ መጠን ወደ 6.1 በመቶ ከፍ አለ። በመካከለኛው ምስራቅ የተቀሰቀሰው ጦርነት የነዳጅ ዋጋን እንዲነር ማድረጉን ተከትሎ በቤት መግዣና የብድር ገበያ ላይም ተጽዕኖን አሳርፏል። በዚህም ሳቢያ የ30 ዓመት ቋሚ የቤት መግዣ ብድር ወለድ መጠን በዚህ ሳምንት 6.1 በመቶ ደርሷል። የቤት መግዣ ብድር ወይም ሞርጌጅ አንድ ግለሰብ ቤት ለመግዛት ከባንክ የሚበደረው የገንዘብ አይነት ሲሆን ብድሩ እስኪጠናቀቅ ድረስ ቤቱ ለባንኩ በመያዣነት ይቆያል። አሁን የወለድ መጠኑ መጨመር ማለት ደግሞ ብድር ወስደው ቤት የሚገዙ ሰዎች በየወሩ ለባንክ የሚከፍሉት የገንዘብ መጠን ከበፊቱ በከፍተኛ ሁኔታ ይጨምራል ማለት ነው። የኢኮኖሚ ተንታኞች እንደሚሉት ከሆነ ይህ ጂኦፖለቲካዊ ውጥረትና የነዳጅ ዋጋ መናር የዋጋ ግሽበትን ሊቀሰቅስ ይችላል የሚል ስጋትን ፈጥሯል። ይህም የፌዴራል ሪዘርቭ ባንክ የወለድ መጠኖችን ለመቀነስ የነበረውን እቅድ እንዲያዘገይ ሊያደርገው ይችላል ተብሏል። በመሆኑም የቤት ገዢዎች ለተጨማሪ ወራት ከፍተኛ የወለድ ክፍያዎችን ለመክፈል ሊገደዱ እንደሚችሉ ይገመታል። መረጃው የሲኤንኤን ነው። ከቻናል ዋን ለሰዓቱ ያዝናቸው መረጃዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። የቻናሉን ሌሎች ፕሮግራሞች እንድትከታተሉ በአክብሮት እንጋብዛችኋለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜ ይሁንላችሁ።